በሸር ስንል ምን ማለታችን? ኢንሳን ካፈር ተፈጥሯል የሚል ጥቅስ የለም። ምክንያቱም ሩህ እስካልተዘራበት ድረስ ኢንሳኑ ምን ሊባል አይችልም፣ በሸር አይባልም። ባይዘዌ እኛ መጀመሪያ ተደባልቀን የመጣን ድብልቅልቅ ፍጥረቶች ነን። ከእናንተ ውስጥ እጁን ያወጣ የዘር ሐረግ የሌለው እኛ ታሪክ አለን። እኛ ሰዎች ምን አለን? ታሪክ አለን። ታሪካችን የሚጀምረው ሳንመጣ በፊት ነው። ሩህ ሲስተም ነፍኽ የሚለው ወሳኝ ቃል ምን መሰለ? ከፀጉርሽ እስከ እግርሽ ጥፍር ድረስ ነው ያለው ሩህ። ወነፈኸ ፊህ ሚን ሩሂ ማንም ሰው ሊገባው አይችልም። ባይዘው የእጄን ያገኘው ስትይ በእጅሽ ነው የሰራሽው ማለት አይደለም። ጥቂቱ بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي اللهم آمين. الفرق بين الإنسان والبشر بإنساننا ببشر مكاكل ያለውን ልዩነት ለማየት ስለ ኢንሳን ኢን ግሬት ዲቴይል በጣም በጥልቀት ነው የተነጋገርነው። اليوم إن شاء الله ننتقل إلى موضوع البشر. ስለ በሸር እንነጋገራለን። በሸር ከዚህ በኋላ የማወራው ነገር በአጠቃላይ መታወቅ ያለበት ነገር ስለ በሸር ስናወራ ኢንሳን ስለሚባለው ፍጡር ነው የምናወራው። ኢንሳን ሌላ ሰው፣ በሸር ሌላ ሰው አይደለም። ለአንድ አካል የተሰጠ ሁለት ስያሜ ነው። ነገር ግን እነዚህ ሁለቱ ስያሜዎች እያልን ያለነው እነዚህ ሁለቱ ስያሜዎች የራሳቸው የሆነ they have their own connotation. لما نقول إنسان أو لما يقول القرآن الكريم إنسان يقصد شيئا آخر مالتم يتلي إنسان سيل القرآن ليستلالف يفلقوا سلا زي فطور ملائك تاله بشر سيل ليستلالف يفلقوا ملائك تاله قن إيه إنسان بشرم رازو يا عند سون تقولتنا سو استيجو تشالوت يسولش استيج الله يا إنسان النت استيج الله لمثال بنفس سالن إنسانن نفس كسجاجارا سيتامر إنسانن أوكي so physical creation action إنسان نو جمارو physical creation جمارة action إنسان تبري ترى هذا هي إنسان روح سيزرابت أصبح خلقا آخر completely different creation ይሆናል። በማንነቱ ፍጹም የተለየ ምን ይሆናል? የተለየ ፍጡር ይሆናል። ምን ሲነፋበት? ሩህ እስከሚዘራበት ድረስ ምን ተብሎ ይጠራል? ኢንሳን። ያ ማለት ሩህ ከተዘራበት በኋላ በሸር ተብሎ ቢጠራም የኢንሳንነት ኳሊቲ ግን አለው። የኢንሳንነት ኳሊቲ ያለው ማለት እስካሁን ለረጅም ክፍል እንዳየነው ኢንሳን ነው ስንል አንደኛ ፊዚካል ክሬሽኑን ነው አይደል? አካላዊ የሆነውን ፍጥረቱን አይተናል። ኢንሳን ነው ስንል ሌላኛው ምንድነው? አኒማሊስቲክ ቢሄቪየር እንስሳዊ የሆነው ምኑ ባህሪው፣ ስጋዊ የሆነ ባህሪው ስናነሳ ምን ብለናል? ኢንሳን ብለናል። እንደምታውቁት ሰው ኢራሽናል ነው፣ ኢሞሽናል ነው፣ ስሜታዊ ነው፣ ስጋዊ ነው፣ የስጋ ፈቃዱን የሚከተል ነው። So በሰው ውስጥ there is an inside war ውስጥ ጦርነት አለ። ያለው ጦርነት ምንድነው? The battle between the body and the soul or the spirit. በነፍስና በስጋ መካከል ምን አለ? ጦርነት አለ። ነፍስ እኮ ያላትን ፍቃድ በማን በኩል የምታስፈጽመው ብለናል ከዚህ በፊት? በስጋ በፊት። ያ ማለት ስጋ ከሌለ ነፍስ ምን አይኖራትም ማለት ነው? ፋጅርነት አይኖራትም። فألهمها فجورها وتقواها ተቅዋንም ፋጅሯንም ሁለቱንም ማንነቷን ነፍስ አፕላይ የምታደርገው ወይም ኤክሰርሳይዝ የምታደርገው ወይም የነፍስ ፋጅርነት የነፍስ ተቅዋ ማኒፌስት የሚሆነው ምን ሲኖር ነው? ስጋ ሲኖር። ተጓተና እስካሁን ኢንሳን ያየነው ይሄ ነው። በሸር ስንል ምን ማለታችን ነው? አሁንም ደግሜ እናገራለሁ። በሸር ፕላስ ኢንሳን ነው። ኢንሳን ሩህ ሲነፋበት አስበሃ በሸር ሆነ።
ያ ማለት በሸር የሚል ቃል ቁርአን ውስጥ ስታገኙ ግዴታ all the time ከሩህ ጋራ ሙንቀሪን ነው ማለት አይደለም። ኦኬ ዋናው ፕሪንሲፕል ይሄ ነው። ግን all the time ነው ማለት ግን አይደለም። ምን ለማለት ፈልጌ ነው? ምሳሌ አሁን ቀጥሎ የምናየውን አያ ሱረቱ ሩም ምዕራፍ 30 ሱረቱ ሩም ምዕራፍ 30 ቁጥር 20 ላይ ومن آياته ከአላህ ድንቅ አያት ወይም ምልክቶች መካከል ومن آياته أن خلقكم من تراب ኖታችሁ ላይ አለ ቴሌግራም ላይ አለ ኖቱ ومن آياته أن خلقكم من تراب ከአላህ አስደናቂ ምልክቶች መካከል خلقكم እናንተ መፍጠሩ ነው ከምን من تراب تراب ምንድነው አፈር ልብ በል بالاستقراء في القرآن الكريم ስለ ኢንሳን አፈጣጠር ሲያወራ ስለ ኢንሳን ሚን ጢን ብሎናል ሚን ሰልሳሊ ሚን ሐመይን መስኑን ብሎናል ሚን ኑጥፋ ብሎናል አይደል خلق من ماء دافق ما إنسان لم يذكر في القرآن الكريم الإنسان خلق من تراب لا يوجد بالاستقراء قرآن ውስጥ ኢንሳን ካፈር ተፈጥሯል የሚል ጥቅስ የለም ያ ማለት ኢንሳን ካፈር ተፈጥሯል አልተፈጠረም አስለን እኮ ሱረቱ ሰጅዳ ስንማር ምን ብለናል ምዕራፍ 32 ቁጥር 2 ላይ الذي احسن كل شيء خلق وبدأ خلق الانسان من طين طين ላይ የደረሰው መጀመሪያ ምን ሆኖ ነው አፈሩ ከውሃ ጋር ተቀላቅሎ ነው ለምንድነው ቁርአን ኢንሳን እንግዲህ እስካሁን ያየነው ፊዚካል ማቴሪያል ማዲ የሆነው ፓርቱን ሲያነሳ ነው ኢንሳን የሚለው ለምንድነው አፈርን ያልጠቀሰው ኢንሳን خلق من تراب ወይም خلقنا الانسان من تراب የሚል ጥቅስ የለም ጢን ነው ሰልሳል ነው من حمأ مسنون ነው من نطفة ነው ወዘተረፈ ኢንሳን በጣም የሚያስደንቀው ነገር ግን ቱራብ ከበሸር ጋር ነው ተመልከቱ ومن آياته أن خلقكم من تراب ثم إذا أنتم بشر تنتشرون ይላል አይደል ከዛም እናንተ ዲስፐርስ የሆነ በመድር ላይ የተበተነ ምን ሆናችሁ ይላል ኢንሳን በሸር ሆናችሁ ይላል በሸር ሆናችሁ አሁን ለበበ ለምን ነው ቱራብን ያነሳው ከበሸር ጋር ቱራብን ያነሳበት ምክንያት ከዛ ከበሸር ጋር ሙንቀሪን ያደረገው በሸር ስፒሪቹዋል ሳይዱ ነው አይደል መንፈሳዊ ሳይዱ ነው ምን ሲዘራበት ነው ብለናል ሩህ ስለዚህ ኩን በሸረን ማለት አዕላ ሙስተወያ አዕላ ተርቂያ من الانسان ከኢንሳን አዕላ ተርቂያው ምንድነው በሸር መሆን ነው አይደል መንፈሳዊነቱ ነው ከአፈር ብሎ ያነሳው አሁን አፈር እና መንፈሳዊነት ሩሃንያ ዓለም ኮምፕሊት ሉቱ ዲፈረንት ናቸው አፈር ከዛ ሩሃንያ ሁለቱን ባላንስ ያደረገ ፍጡር እንዲሆን ምክንያቱም አይታችሁ ከሆነ ሰው በጣም ኢማነኛ ነኝ ብሎ ሲያስብ የተሳሳተ ግንዛቤ ከኛው ከሙስሊሞች እንጀምር በጣም ኢማነኛ ነኝ ብሎ ሲያስብ መቆሸሽ ይጀምራል ዓለም ላይ በተለይ እንደውም አሁንኛ ሞደርን ታይም ስላለን ዘመናዊ ዓለም ላይ ስላለን ያው ነገሮች የተለወጡ መጣ እንጂ ሃይማኖተኛ የሚባለው ምን አይነት ሰው ራሱን እንትን ያለ ዓለምን በሙሉ እየተወ ፍራፍሬ ማይበላ አይደለ እንደዛ ነው የሚታሰበው አይደለ ይሄ አስተሳሰብ ተፈጥሯዊ አስተሳሰብ አይደለም ሚዛናዊ አይደለም ልክ አይደለም የተሳሳተ ግንዛቤ ነው ይሄ ከአፈር የተዘጋጀው ፍጡር በመንፈሳዊነት በሩሃንያ ዓለም ከመላእክትም ሊበልጥ ይችላል ከመላእክትም ሊበልጥ ይችላል በምን ማንነቱ በሩሃንያ ማንነቱ በበሸር ማንነቱ ሩሃንያ ዓለም ጋር ጆይን የሚያደርግ ግን መነሻው ምንድነው ቱራብ ነው ሁለተኛ ቱራብ ያለበት ምክንያት ከበሸር ጋር በሸር በነገራችን ላይ እንዳልነው ምንድነው ብላ መንፈሳዊ ማንነቱ ነው የኢንሳን በሸር ከቋንቋ አንፃር ተሕሊል ሉጋዊ ሊንጉስቲካሊ በሸር ማለት
ስሮ ቃሉ ቢሽር ነው። ቢሽር ማለት ቆዳ ማለት ነው። ቢሽር ምንድነው? ቆዳ። ቆዳችን ምን ከለር ነው ያለው? ጭቃ ከለር ነው? አፈር ከለር ነው ያለው? አፈር ከለር ነው ያለው። በነገራችን ላይ የአፈር ከለር ነው ቆዳችን። አሁን እናንተ ድንገት ነገ ከቤት ስትወጡ የሰማይ ከለር፣ ሰማይ ከለሯ ምንድነው እንዳትሉኝ ግን ለመግባባት ብለን ነው እሺ፣ እንጂ ሰማይ ከለር ያላት አይመስለኝም እኔ። ግን የሰማይ ከለር ያለው ሰው ብታዩ what do you feel? ስትሬንጅ አይደለ? ስትሬንጅ ነው። ለምን? የለመድነው ስለሆነ። ቱራፌስ ይባላል። ይሄ እዚህ የምታዩት በአጠቃላይ ኮሌክሽን ቱራፌስ፣ የተለያዩ አፈራዊ የሆኑ ፊቶች አሉ። ሶስተኛ ቱራብ የተጠቀሰበት ምክንያት አክቹዋሊ ቱራብ ብቻ ሳይሆን ከአሁን በኋላ ስለ በሸር ስናወራ የበሸር አሰራሩን እናያለን፣ አፈጣጠሩን እናያለን። የበሸር አፈጣጠሩ መረሳት የለበትም። የምደጋግመው ሰው ሚስ ሊያደርገው እንደሚችል ስለማቅ ነው። በነገራችን ላይ በሸር የሆነው በምን አማካኝነት ነው? መጀመሪያ በኢንሳን በኩል ነው። ከዛ ሩህ ሲዘራበት አስባሐ ምን በሸረን፣ ራሱ ደግሞ ምን ተብሎ ይጠራል? ያ በሸር ኢንሳን ተብሎ ይጠራል። በሸራዊ ማንነት አለው፣ ኢንሳናዊ ማንነት አለው። በአፈጣጠርም ኢንሳናዊ ነው፣ በአፈጣጠር በሸራዊ ነው። ምክንያቱም ሩህ እስካልተዘራበት ድረስ ኢንሳኑ ምን ሊባል አይችልም? በሸር ይባላል። ተጋውተና ልክ እንደምን አሰብት መሰላችሁ? ማስተርሱን የሰራ ሰው ዲግሪ ሳይኖረው እኔ ዲግሪ አልያዝኩም ግን ማስተርስ አለኝ ቢል አይሆንም አይደል? ዲግሪ ይዞ ማለትም ኢንሳን ሆኖ ከዛ ይስቢህ ማዛ በሸራ ነው። እሺ ثم اذا انتم بشر تنتشرون አይደል? ሌላኛው ሱረቱል ፉርቃን ምዕራፍ 25 ቁጥር 54 ላይ وهو الذي خلق من الماء بشرا وهو الذي እርሱ አላህ ነው። ሱረቱል ፉርቃን it's so beautiful በጣም የሚገርም ሱራ ነው። ሱረቱል ፉርቃን መጨረሻ ላይ ታሪፍ ቢላህ ታሪፍ ቢረብል ዓለሚን ረብል ዓለሚን ማን እንደሆነ ኢንትሮዲዩስ ታደርጋለች ሱረቱል ፉርቃን መጨረሻ وهو الذي አላህን የምታስተዋውቀው። ምክንያቱም ሲጀምር ሱራው ታንጀንት ፖይንት ነው። ተባረከ الذي نزل الفرقان ብላ ተባረከ الذي የተባለው ማን ነው? وهو الذي ያለ ሱረቱል ፉርቃን መጨረሻ ላይ ያብራራ። وهو الذي خلق من الماء بشرا እርሱ አላህ ነው። خلق ፈጠረ من الماء ከውሃ بشرا አሁን خلق من الماء بشرا በፓስት ቴንስ አድርጎ ነው የነገረን አይደል? በፓስት ቴንስ ለምን? ምክንያቱም ኦልሬዲ በሸር ከተፈጠረ በኋላ ማለትም ኢንሳን ከተፈጠረ በኋላ وهو الذي خلق من الماء بشرا ያለ ነው። ምንድነው ሐቂቃ? አሁን من الماء የተፈጠረው ኢንሳን ነው በሸር ነው? ኢንሳን ነው። አዎ ኢንሳን ነው። ማን የተፈጠረው? ኢንሳን ነው። በደንብ አይተናል። ለምን በሸር አለ? ምክንያቱም ኢንሳን ራሱ በሸር ነው። ይሄን እንዳትሰጥ ማለት ነው። ምሳሌ አንድ ሰው ኩን በሸራን ስንለው ሩሃንያ ሰውን በሸር ሆን ሲባል ኖ በሸር ከስጋ ጋር ምንም አያገናኘውም። በሸር ከስጋ ጋር ምንም እንደውም እኔ በሸር መሆን አልችልም፣ ሩሃንያ መሆን አልችልም። ምክንያቱም እኔ ምናዊ ስለሆንኩ አፈራዊ ስለሆንኩኝ ጭቃዊ ስለሆንኩኝ ሚን ኑጥፋ ስለሆንኩኝ እንዳይል by the way you need to know that وهو الذي خلق من الماء بشرا እሱ ሰውን በሸርን ከውሃ ነው የፈጠረው። ቁርአን ውስጥ 99% ከውሃ የተፈጠረው ብሎ የሚገልጸው ማንን ነው? ኢንሳንን ነው አይደል? በሸር ብሎ ሲያነሳል by the way በሸርነትም የሚገኘው በሸር መሆን የሚቻለው መጀመሪያ ምን ሲኮን ነው? ኢንሳን ነው። ኢንተርቼንጀብል ነው የተጠቀመው። በሸር ራሱ ኢንሳን ነው ብሎ ሊነግረን ነው። ተጋውተና አግኝታችሁኛል? وهو الذي خلق من الماء بشرا እሺ ስለ በሸር ሲያወራ ሁሉ ጊዜ ስለ በሸር وإذ قال ربك للملائكة إني خالق بشرا የሚለው
ሁሉ ጊዜ በስለ በሸር ሲያወራ በፊውቸር ቴንስ ነው ብለህናል all the time بالاستقراء ቁርአን ስለ በሸር ሲያወራ ፊውቸር ነው አፈጣጠሩን በተመለከተ ምክንያቱም ለመላእክት ኢንፎርም የተደረጋቸው ኢንሳን እንደሚፈጠር ነው ወይስ በሸር እንደሚፈጠር ነው ለምን ግን የሚፈጠረው ኢንሳን ነው አይደለም ነው እኮ ግን አላህ የሚፈልገው ይሄ ኢንሳን ምን እንዲሆን ነው በሸር እንዲሆን ነው ተጋውተና በማረግ ስሙ ነው የጠራው ማለት ለዛ ነው ኢኒ ጃኢሉን ፊል አርዲ ኢንሳናን ወላ ኸሊፋ ማረግ ነው እኮ فجعله አደረገው ነሰበን ወሲሕራ فجعله አደረገ ይላል ማንን በሸርን ምን አደረገው ነሰበን ወሲሕራ بشرا وهو الذي خلق من الماء بشرا فجعله وهو الذي خلق من الماء بشرا فجعله أدرجه نسبا وسحرا سحرا من دنا تقلج سحرا fusion عندي ሲቀላቀሉ መቀላቀል መደባለቅ ድሮ ሳይንስ ትምህርት ላይ ትዝላችኋል ስለ ድብልቅ ትዝላችኋል ያ ስለ ድብልቅ አሸዋና እንትና ቢደባለቁ ምናምን ትዝላችኋል ያ ባይዘው እኛ መጀመሪያ ተደባልቀን የመጣን ድብልቅልቅ ፍጥረቶች ነን right ያ ሱረቱል ምን ነበር ያየነው ስለ ኢንሳን ስናወራ አሁን ሲሕራን ሌላ ፈልጉለት ድብልቅ ሆኗል አለን ማለትም የወንዱ የዘር ፈሳሽና እንቁላሉ ድብልቅ ሆኗል ለዚህ ሌላ ማች የሚያደርግ ወርድ የምትሰጡኝ አምሻጅ ጎበዞች ሊቃውንቶች ማሻአላ አምሻጅ ያ ኢና خلقنا الانسان من نطفه امشاج ወሲሕራ ምን ሆኗል ፊውዝ ተደርጓል ሁለት ሚክስ ተደርጓል ነሰበን ሊኔጅ ነሰበን ሊኔጅ የዘር ሐረግ ከናንተ ውስጥ እጁን ያወጣ የዘር ሐረግ የሌለው እጁን ያወጣ በሸር ለመባል ሊኖረው ከሚገባ መስፈርት መካከል አንዱ ምንድነው ሊኔጅ ነው ነሰብ ሊኖረው ይገባ አሁን ነሰብ የሌለው ሰው የለማ ኢንሳን ሆኖ ነሰብ የሌለው የለም አደም is completely different ነው ከእንደገና የሚያወራው ደግሞ وهو الذي خلق من الماء ከውሃ بشرا ما بمعنى فلينظر الانسان مما خلق من ماء دافق يخرج من بين صلب وترائب የሚያወራው ከአደምና ሐዋ ጥምረት በኋላ ያለው ምንድነው የሰው ከአደምና ከወላጆቻችን በኋላ ያለው የሰው ዘር በአጠቃላይ እኮ በተራክቦ ነው አይደል የተገኘው ግን ኢሳ ላይ እኮ ስፔሻል ነው ስለ አምር ስንነጋገራ وجد امر مختلف አይደል የተለየ አምር የተለየ አምር sometimes አይፈጠርም ማለት አይደለም ግን principle we are talking about mabadi principle ግን ምንድነው በሸር ምን ሊኖረው ይገባል ነሰብ ሊኖረው ይገባል ለዛ ነው ኢኒ ጃኢሉን ፊል አርዲ ኸሊፋ የተባለው يخلف بعضه بعضا ነው ከፊል አንደኛው ሌላኛውን ትውልድ እየተካ ይሄዳል አይደል ትውልድ ምን ይሆናል እየተተካካ ይሄዳል ከበሸር ሌላኛው ኳሊቲው መካከል አንዱ ምንድነው ወይም ከኢንሳን يخلف بعضه بعضا ከፊሉን እየተካው ነው የሚሄደው የዛሬ 100 ዓመት we not going to be here at all ያዚያን ነው የዛሬ 100 ዓመት ሌሎች ነው የሚረከቡ يخلف بعضنا بعض በተነ فجعله نسبا وسحرا وكان ربك قديرا ከዚህ በኋላ በነፍሳችሁ ነው የምታዳምጡኝ በተለይ አሁን ማውራው ነገር በነፍስ ነው የምታዳምጡኝ አሁን ያሳያችሁ ነው ፖይንት ምንድነው በሸር ምንም እንኳን ሩሃንያ ቢሆንም ሩህ ሲዘራበት በሸር ቢሆንም ኢንሳን በሸር የሚለው ማቴሪያል ፊዚካል ክሬሽኑ ጅማሮ አፈር እንደሆነ ውሃ እንደሆነ መታወቅ አለበት ኢንሳንነት አለበት የሚለው እንድታቆልኝ ነው ተጋውተና አሁን የሰው ዘር ሳይመጣ እኛ ሰዎች በአላህ ሐሳብ ውስጥ ሳለን አላህ ስለኛ እንዲለን
ሱረቱል ሂጅር ምዕራፍ 15 ከቁጥር 28 እስከ 33 በህይወት ዘመናችሁ ስትኖሩ ልትረሱት የማይገባው ትምህርት ነው። ሱረቱል ሂጅር ምዕራፍ 15 ከቁጥር 28 እስከ 33 አሁን የማወራውን ኮንሴፕት የማወራውን ሐሳብ እኛ የቁርአን ተማሪዎች ስለሆነም ብቻ ሳይሆን ምድር ላይ ያለ ሰው በተለያየ ቋንቋ ተተርጉሞ ሊናገረው የሚገባ መልእክት ነው። ምክንያቱም አሁን የምናወራው ስለማን ስለሆነ ስለ ሰው ስለሆነ وإذ قال ربك our story begins here እኛ ታሪክ አለን እኛ ሰዎች ምን አለን ታሪክ አለን ታሪካችን የሚጀምረው ሳንመጣ በፊት ነው you know هل يوجد تاريخ ክስተቱ ሳይኖር ወይም ፍጡር ሳይኖር ታሪክ ሊኖር ይችላል እኛ ግን ሳንመጣ በፊት ታሪክ አለን ታሪኩ ምንድነው ስለኛ ተወርቷል ስለኛ ተነግሯል እኛ አስደናቂ ሚስጥር እንደሆነን ተነግሯል ገና ሳንመጣ ሚስጥር መሆናችንን ተነግሯል ሱረቱል ሂጅር ወይስ ቃለ ረቡከ ሊልመላኢከቲ ወይስ ቃለ ረቡከ ጌታህ ባለ ጊዜ የሆነውን አስታውስ ሊልመላኢከቲ ለመላእክቶቹ لجميع الملائكة ማለት ነው ምን አለ ኢኒ there is no doubt about it I ቅንጣት ታክል ጥርጥር የለውም እኔ ኢኒ خالق اسم فاعل in the future I'm going to create ወደፊት የምፈጥር ነኝ ማንን በሻራ ለመጀመሪያ ጊዜ መላእክቶች ስለዚህ ፍጥረት አላህ ሲያስተዋውቃቸው ስለሚመጣው ፍጥረት ሲነግራቸው ቢከውኒሂ በሻራን ነው ያስተዋወቃቸው ማን ነው ያላቸው ቁርአን ውስጥ ወይስ ቃለ ረቡከ ሊልመላኢከቲ ኢኒ ኻሊቁን ኢንሳናን ሚን ሰልሳሊን ሚን ሐመኢን መስኑን ምናምን የሚል ጥቅስ አታገኙ ለመላእክቶች አላህ የሰውን ዘር እንደሚፈጥር ሲነግራቸው በበሸር ነው የሚጠቀመው አግኝናይ በሸራን ታዲያ ይሄ በሸር ሩሃንያ ማንነት አለው ማለት ግን ጅማሬው ጭቃ አይደለም ማለት አይደለም ሚን ሰልሳሊን ከሰልሳል ከሚቅጨለጨላ ድምጽ ካለው ስለ ሰልሳል ተነጋግረናል ስለ ኢንሳን ስናወራ ሚን ሐመኢን መስኑን ስለ ሐመኢን መስኑንም ስለ ኢንሳን ስንነጋገር አውርተናል ስለዚህ መድገም ያስፈልገኝ ብቻ ሚን ሰልሳሊን ሚን ሐመኢን መስኑን ምን ፓርቱ ነው ኢንሳንነት ፓርቱ ነው ፊዚካል ፓርቱ ነው በሸርነት የትኛው ፓርቱ ነው ሩሃንያ ፓርት ነው ለመላእክት ኢንትሮዱስ ያደርጋቸው ሰው የሚባለው ከጭቃ የሚፈጠር አፈራዊ የሆነ ጭቃዊ የሆነ ምድራዊ የሆነ ግን ፍጹም የረቀቀ መላካዊ ማንነትን የሚላበስ ሩሃንያ የሆነ ፍጡር ነው ለሩሃንይነት የተዘጋጀ ፍጡር ነው ፈኢዛ ሰወይቱሁ ምን ማለት ነው ፈኢዛ ሰወይቱሁ بث فيه الحياة تعالى تزيلاتوا سورة سجدة صبرها لاتوا ثم جعل نسله من سلالة من ماء مهين ثم سواه ونفخ فيه من روحه تسوية لنفسنا ونفسه وما سواها سلازي فإذا سويته مالتم يمفتروا بشر منشو مسارته من دنو من سلسال من حماء مسنون تكار ከዛ ይሄ ጭቃ ውስጥ ምን ይነፋበታል ጭቃ ቅርጹ ከተሰራ በኋላ ምን ይነፋበታል ነፍስ روح አይደለም ነፍስ فاذا سويته نفس بث فيه الحياه فاذا سويته ونفخت فيه من روحي ያው ሶስተኛ ስቴጅ ونفخت فيه من روحي አሁን እናንተ ነገሩኝ ሰው من سلسال من حمأ مسنون ከዛ በኋላ ነፍስ ሲዘራበት በዛ ሐል ላይ ሆኖ ምን ተብሎ ይጠራል ኢንሳን ወነፈኽቱ فيه من روحي ማን ይሆናል አሁን በሸር ለዛ ነው ኢኒ ኻሊቁን በሸራን ምክንያቱም ተጠናቆ ሲያልቅ ምን ተብሎ ይጠራል በሸር ይባላል ለዛ ነው ፊውቸር ቴንስ ያደረገው ኢኒ ኻሊቁን በሸራን I'm going to create በሸር አስለን ኢንሳን ፈጥራለሁ ብሎ ቢነግራቸው አያስኬድም እኮ ለምን ኢንሳን መርሐላ ኢንሳንያ እስከምን ድረስ ነው ስጋና ነፍስ ነው ግን ስጋና ነፍስ ኮኦፕሬት እንዲያደርጉ
ኢንተራክት እንዲያደርጉ አክቲቬት እንዲያደርግ የሚያስፈልግ አምር መኖር አለበት። ላዝም ይውጀድል አምር ለተፋሁም በይነ ነፍሲ ወልጀሰድ አይደል? ሁለቱ ተፋሁም እንዲኖራቸው አንደርስታንድ እንዲሆኑ ስለ ሩህ ስንነጋገር በደንብ ያብራራላችሁ። አንደርስታንድ እንዲሆን ግዴታ ምን ያስፈልጋል? ሩህ ያስፈልጋል። ሶ the entire የሰው ልጅን ሲስተም ኦፕሬት እንዲያደርግ የሚያደርገው ማን ነው? ሩህ ነው የሚያደርገው። እናም ከሌሎች ፍጥረት የሚለየው ምንድነው? ሩህ ነው። ሰውን ከእንስሳ የሚለየው አንዱ ነገር ምንድነው? ሩህ ነው። ክሊር فإذا سويته እሺ ونفخت فيه من روحي ከእኔ የሆነ ሩህ በዘራውበት ጊዜ በነፋውበት ጊዜ ከዚህ በፊትም ተናግሬያለሁ። ይሄን ነገር በመናገር ጉዳይ ላይ አይሰለቸኝም። ቁርአን አብስትራክት የሆኑ ነገሮችን በቀላሉ ልንረዳቸው የማንችላቸው ከዚህ ስጋዊ ዓለም አሰራር ውጪ የሆኑ ነገሮችን ስጋዊ በሆነ አሰራር ነው የሚያብራራልን። ነገር ግን የኛ መረዳት እዛ ላይ ከቆመ ችግሩ የኛ ነው። ምሳሌ ወኑፊኸ ፊሱር በመለከቱ ውስጥ በሚነፋበት ጊዜ ላይ ወኑፊኸ ፊሱር በመለከቱ ውስጥ በሚነፋበት ጊዜ ሲባል ነፍኽን አንተ እንደምታስበው ይሄ ድምጽ የሚያወጣ ምናምን አድርገህ ካሰብክ ሰላም ለአንተ ይሁን፣ ሰላሙን ቀውለም ሚን ረቢር ረሂም። መላእክት ክንፍ አላቸው ሲል እንዲህ ሲበሩ የምታስብ ከሆነ በጣም እነዚህ ነገሮች መረዳት አለብን። አላህ ለምሳሌ ቁርአን ውስጥ ስለ መርየም ወነፈኽና ፊሃ ሚን ሩሂና ይላል። ከኛ በሆነው ሩህ ነፋንባት ይላል። ምን ማለት ነው? ነፍኽ ሲባል እኛ የምናውቀው ነፍኽ አይደለም። ይሄ እንትንህን ብሪዚንግ አድርገህ ዋሽንት ውስጥ የምታስተላልፈው ድምፅ አምር ሙኽተሊፍ ነው። you cannot understand it። ነገር ግን ለምንድነው ስለ ነፍኽ የሚያነሳው? ነፍኽ የሚያነሳው ምንድነው? ስለ ለምሳሌ በመርየም ላይ ሩህ ተዘራባት ወይም ተነፋባት የሚለን ወይም ደግሞ በአደም ላይ فإذا سويته ونفخت فيه من روحي የሚለን ለምንድነው? ነፍኽን የሚያነሳው ለምንድነው? ምክንያቱም እኔ አንተን አስጠግቼ ማለት ነው በልብ ፊት ላይ ትንፋሼ ፊት ላይ ቢያርፍብህ የተወሰነ ቦታ ነው የሚነካው ወይስ ሁሉንም ነው የሚነካው? ሩህ ሲስተም ነፍኽ የሚለው ወሳኝ ቃል ምን መሰለ? ከፀጉርሽ እስከ እግርሽ ጥፍር ድረስ ነው ያለው ሩህ። ሩህ የሆነ ፍጥረት እንደ ተቀመጠ ምናምን ፍጥረት የምታስብ ከሆነ ተሳስተሃል። ነፍስ ናት ፍጡር፣ ስጋ ነው ፍጡር። ሩህ ግን ኢትስ ሲስተም ነው። ሲስተም ደግሞ ኦል ፕሌስ ነው። ቀላል ምሳሌ ልስጣችሁ። ጥፍሩን የታመመ ሰው ጥፍሩን ታመመ፣ በጣም በቃ ከባድ ቁስል አለበት። የሚሰማው እዚህ ፓርት ብቻ ነው ወይስ the entire body ነው? ለምን? ሲስተሙ የተያያዘ ነው። ሲስተሙ ምን ያለ ነው? የተያያዘ ነው። አላህ ይጠብቀንና ለምሳሌ በጣም በከባድ ወይ በካንሰር በተለያየ ነገር የታመሙ ሰዎች እጅ መቆረጥ አለበት፣ እግር መቆረጥ አለበት እና የሚባለው ለምንድን ነው? ሲስተም የተያያዘ አንድ ሲስተም ስለሆነ ምን እንዳይሄድ ነው? ቫይረስ ወደ ሌላ ሰውነት አካል እንዳይሄድ እንዳይሰራጭ እና የሰውየውን ህይወት ለማዳን እግሩ መቆረጥ አስፈላጊ ከሆነ በህክምና እግሩ ምን ይሆናል? ይቆረጣል። አላህ ይጠብቀን። ተጋብተና ነፍኽ የሚለው ቃል ይሄ ነው። ለምንድነው ቁርአን አካላዊ የሆነውን ነገር ነግሮን ከዛ ኮንሴፕቹዋል ኤክስቴንድ ማድረጉን እሳቢውን ሰፋ አድርጎ ማሰብን ማየት ለኛ የተወለን። እንደዛም ሆኖ እኮ ፉሊ ግራፕስ ማድረግ አንችልም። ወነፈኸ ፊህ ሚን ሩሂ ማንኛውም ሰው ሊገባ አይችልም። ባይዘው ማንኛውም ሰው ሊገባ አይችልም። አላህ እንዴት ነው በአደም ላይ ሩህን የዘራበት? እንዴት ነው የነፋበት? ነፍኹ እንዴት ነው? it's not like አላህ ወነፈኽና አስለን ሲጀመር አላህ ይወላችሁ ስለሚጠቅማችሁ ነው። እሺ ምን ነግራችሁ አላህ ድርጊቶችን ይፈጽማል።
አላህ ድርጊት ይፈጽማል እንዴ ድርጊት ኩን ፈየኩን በምንድን ነው በአምር ነው አምር ነው ማለት ነው ማድይ አይደለም እኛ we cannot understand it እንጂ እኮ አላህ ነፍኽ ያደርጋል አደም ላይ ነፍኽ አደረገበት ይሄ አሁን የምታስበው የለም በጣም እሱ በጣም ዳንጀረስ ነው በጣም አደገኛ ነው እንደዛ አይደለም እንደዛ አላህ ለምሳሌ አሁን አላህ አደምን خلقته بيدي ይላል በእጄ ፈጠርኩት ይላል በእጄ ፈጠርኩት ሲል ድርጊት የምታስብ ከሆነ አንተ በእጄ የሚለውን ቃል ስላነበብክ በቀላል ምሳሌ ስተሽ አንቺ ሙልጭ አድርገሽ የሆነ ሰው መንገድ ላይ ተሳደብሽ ሙልጭ አድርገሽ ተሳደብሽ ከዛ አላወቅሽም ለካ መታወቂያውን አወጣ አሳየሽ ካቴና አውጥቶ እጅሽ ላይ አስሮሽ ይዞሽ ሄደ የእጄን ያገኘሁት አረን ምትዩ ምን ነው ምትዩ ይበለኝ የእጄን ያገኘሁት ቻን የፈለኳት የእጄን ነው ያገኘሁት ግን እንኳን አንቺ በእጅሽ ምንም ያደረግሽው ነገር የለም ማን ያደረገው the talking the መላስ መርዘም ተጓብተና የእጄን ያገኘሁት ስትይ በእጅሽ ነው የሰራሽው ማለት አይደለም ድርጊቱ አገኝታችሁኛል በጣም ዲፕ ነው ስልክሽ ወደቀ አያድርገው لا حول ولا قوه الا بالله በትንትንትን አለ فسجد الملائكه كلهم አሁን ያወራሁት በሙሉ በፋውስት ይካተታል ቁርአን የኢብሊስ ስሙን ቁርአን አልተናገረም ኢነሁ ለኩም ቅንጣት ታክል ጥርጥር የለውም ለእናንተ ሸይጣን ምንድነው አዱ خلقتني من نار وخلقته من طين ከዛ በፊት ግን انا خير منه በልጠዋለሁ ባገኘው አጋጣሚ ሁሉ ይገርማል ኢብሊስ ማስተዋወቅ የሚፈልገው ነገር ከአደም እንደሚበልጥ ነው